ከፍቶ ቁርአን አንቀጽን አንዳንድ ሙሐደራን ዳዕዋ ያደረገ የቲምን እንረዳለን የሚል በአብዛኛው ሌባ ነው። በአሁኑ ሰዓት የቲሞች ተባባሪ ነው። ይኸው የቀልብ ዶክተር ነን የሚሉት እነዛ ሌባዎችም የቲምን ገንዘብ ነው የሚሉት እኮ ሀቱ ሰላቱ ይደጋው ወላሂ ሀቱ ሰላቱ የሚባለው ነው የሚሰግድ ሌባ ማለት ነው። የቀልብ ዶክተር የሚባሉ ነን ይላሉ። አስለን ከስማቸው ወላሂ አንዳንድ ወንድሞች እንዴት እንደሚያስቡ እህቶች እንዴት እንደሚያስቡ አላውቅም። የቀልብ ዶክተር ማለት ነው። የልብ ዶክተር እኮ አይደለም፣ ልብ ይታከማል። ቀልብ የቀልብ ዶክተር ማለት ነው። ቀልብ ነቢያችን አላሁመ ያ ሙቀሊበል ቁሉቢ ወልአብሳር የቀልብ ባለቤት ማለት ነው። ቀልብን የሚያገለባብጠው ማለት ነው። በአላህ እጅ እኮ ነው። ማንም የሚችለው እኮ አይደለም። የቀልብ ዶክተር ጀፍ 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 እያለ ትቀመጣለች። ጉፍ ብላ ካቀማመጧ ሲያዩት ያላማረ ሲበሉት ያቀራል። طيب ثم قال جل وعلا ይሄን ካለ በኋላ አላህ Subhanahu Wa Ta'ala የቲምን በመርዳት ላይ መጀመሪያ የቲምን አስበርጋጊና አስደንጋጭ ነው። ሰውዬው የቲምን አስጨናቂ ነው። የቲምን ዘላፊና አስበርጋጊ ነው። ለየቲም ኸይር የለውም፣ አይረዳም፣ አይተባበርም ማለት ሌላውንም ولا يحض على طعام المسكين ሌላውንም ሰው እንዲተባበሩ አይቀሰቅስም ካለ በኋላ ምን አለ? ثم قال جل وعلا فويل للمصلين ለሰጋጆች ወየውላቸው አለ አላህ Subhanahu Wa Ta'ala። ይሄ አንቀጽ ሙሉ አንቀጽ ነው። فويل للمصلين ሙሉ አንቀጽ ነው፣ አያት ነው። እዚህ ጋር ግን እዚህ ጋር ቆሜ አላህ ለሰጋጆች ወየውላቸው ብሏል ብዬ ብሄድ ያስኬዳል? فويل للمصلين መቀጠል አለብኝ። الذين هم ለነዛ ለሰጋጆች ወየውላቸው አለ አላህ Subhanahu Wa Ta'ala። እነማን ናቸው እነሱ? الذين هم እነሱ እኮ እነዚያ ናቸው አለ عن صلاتهم ساهون في صلاتهم አላለም عن صلاتهم ساهون ከሶላታቸው ዝንጉ የሆኑ ከሶላታቸው ዝንጉ ነው። ሙ በሶላት ውስጥ ዝንጉ መሆን። ምክንያቱም ሰው ሶላት ላይ ቆሞ ይዘነጋል። ቁጭ ብሎ ደሞዙን የኛን ደሞዝ ዛድርሽ ብሎ ሂሳብ ሊያደርግ ይችላል። ያቺ አናገርኳት የጀነጀንኳት ሊል ይችላል። ያ የጀነጀን እንደው መቼ ነው ቤተሰብ ልኮኒ ከሚያደርገው ልትዚያለች። ብዙ ካልኩሌቶች ሊመጡ ይችላል ወንድምቶቼ። ወላኪን ሐቂቃው እዚህ ጉዳይ ላይ ሳይሆን አላህ እዚህ ጋር የተናገረ ያለው በሶላት ላይ የመርሳትን ችግር ሳይሆን ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም 5 ረካ ያሰገዱበት አለ፣ 4 ረካ ወደ 2 ያሰገዱበት አለ። ከሷሃቦች ያስታወሱበት የተለያየ ቁርአን አንቀጽ ራሱ እየቀሩ ኸጣ ወይም ደግሞ ቁርአን ላይ የተሳተፉበት ሁኔታ አለ። ሰው መሆናቸውን የሚያረጋግጥላቸው ማለት ነው። ነገር ግን ይሄን አይደለም አላህ Subhanahu Wa Ta'ala የተናገረው። ሶላት ላይ መርሳትን አይደለም في صلاتهم አይደለም عن صلاتهم ሳሁን ነው ከሶላታቸው ዝንጉ የሆኑ አይ ያዝለቀቅ ለሶላት ቦታ ይላልላቸው ማለት ነው። عن صلاتهم ሳሁን ማለት አለ ሼክ አብዱልረዛቅ አልበድር وصفهم بانهم يصلون فليسوا تاركين لها የማይሰግዱ ናቸው አላለም አላህ። ልብ በሉ የማይሰግዱ ናቸው አላለም። لكنهم ሳሁን ነው ይሰግዳሉ ብሎ ገለጻቸውና ነገር ግን በሶላታቸው ላይ ዝንጉ ናቸው ከሷ بتضييع اوقاتها ጊዜዋን በማሳለፍ وعدم الاهتمام بشروطها واركانها وواجباتها የሶላት መስፈርቶቿን የሶላት አርክ ማዕዘናቶቿን የሶላት ግዴታዎቿን የሷን ሸርጦች መስፈርቶችን ቦታ አይሰጡትም። ስለዚህ እነዚያ ነው አላህ Subhanahu Wa Ta'ala ያለው ሶላቱን በሚገባ ማይሰግዱት ነው ያለው። ሰግደው በሚገባ አይሰግዱት ሶላቱ ላይ ዝንጉ ናቸው፣ ለሶላት ችላባይ ናቸው፣ ችላባዮች ማለት ነው። طيب وفرق بين السهو عن الصلاة والسهو في الصلاة ከሶላት ዝንጉነትና በሶላት ውስጥ መዘንጋት ከሶላት ዝንጉነትና በሶላት ውስጥ ዝንጉነት ይለያያሉ አለ። ፈሳሁ في الصلاة يقع من الإنسان በሶላት ውስጥ ዝንጉ መሆን መሳሳት ከሰው ይከሰታል። ويجبر بسجود السهو ያ ስህተት ደግሞ ይጠገናል በምን በስጁድ السهو ይጠገናል። ላኪን አይ ሁለት ስጁድ ይደረጋል ማለት ነው። ከጨረሰ በኋላ ሁለት ስጁድ ያደረገው ሁለት ስጁድ የሚደረገው ነገር ብዙ ወንድምና እህቶች ወደፊት ኢንሻአላህ የምናየው ይሆናል። ስጁድ السهو የሚባለው ጭማሬ ከሆነ
ካሰላመተ በኋላ ሁለት ጭማሪ ሶላት እንዳይከሰት ሳያሰላም ምንድነው አጓደለው ነገር ካለ ሳያሰላምት ወላኪን ያን ቢያደርገው ይሄን ቢያደርገው ሁሉም ይሄዳል ምሳሌ ሰውየው ሶላት ላይ ረካ ጨመረ ወይም ሶላት ላይ የሆነ ነገር ጨመረ ያ ስለጨመረ ሳያሰላም ስጁድ ቢያደርግ ይቻላል ምንም ጥፋት የለም ካሰላመተ በኋላ ስጁድ ቢያደርግም ይቻላል ወላኪን አፍضልያ በላጩ በሶላት ላይ ሁለት ጭማሪ እንዳይመጣ ካሰላመተ በኋላ ጭማሪ ከነበረ ስጁድ ቢያደርግ ስጁድ ሁለት ስጁድ ማለት ነው ጉድለት ከሆነ ደግሞ ሳያሰላምት ቢያደርግ የሚለው ይመከርበታል والله اعلم ግን ያም ይሄም ይሄዳሉ ጥሩ لكن المصيبه في السهو عن الصلاه كصلاه زنقنته مصيبه ولا بالغفله عنها كصا بمزناغات وتضيع اوقاتها غزيان بماسالف او شروطها وين مسفرتوچان او اركانها وين ماذناتوچان ممن ليست الصلاه معظمه عنده وليس لها شأن عنده صلاه السوزند كبر يلاتم صلاه السوزند ጉዳዩ አይደለችም ከተመቸ ይሰግዳል ካልተመቸው እንደፈለገ በተመቸ ሳተስቶ ይሰግዳል ማይም ምስራ ካለው ጨርሽ ይሰግዳል ነው የሚለው እንደዛ ነገር ማለት እየጀነጀነም ከሆነ እንደዚህ ላይቭ ላይም ከሆነ እንደዚህ ቆይ ሊጨርስና ችግር የለም ቢያልፍም ችግር የለም طيب الذين هم يراؤون اي باعمالهم እነዚያ ናቸው ስራቸውን يراؤون اي يዩልኝ የሚሰግዱ ማለት ይዩልኝ باعمالهم بسراቸው ሁሉንም ቢያካትም وصلاتهم በሰላታቸው አለም للناس ለሰዎች ይመልከቱልኝ ይዩልኝን የሚያደርጉ قال صلى الله عليه وسلم መልእክተኛው صلى الله عليه وسلم እንደዚህ አሉ يقوم الرجل اخوف ما اخاف عليكم الشرك الخفي الشرك الخفي ያሉበት ሐዲስ ነው ይመስለኛል يقوم الرجل يصلي فيزين صلاته لما يرى من نظر الرجل إليه ማለት ነው ነብያችን صلى الله عليه وسلم ምናሉ አንድ ሰው ቆሞ ሶላትን አሳምሮ ይሰግዳታል የተመለከተው ያለን ሰው ስላየያል ይሄ ሽርኩን خفي የሚባለው ይሄ ነው ويمنعون الماعون ብሎ ማለት ደግሞ اي من شده بخلهم بخل الله ዘንድ በጣም ይጠላል በነገራችን ማለት በኺልነት ጥሩ አይደለም ስስታምነት ማለት ነው ስስታምነት ማለት ደግሞ እኔ ስስታም አይደለሁም ብሎ እንደው ያገኘውን ነገር እየገለበጠ መሄድም ትክክል አይደለም ከማ الله سبحانه وتعالى ولا تجعل يدك مغلولة الى عنقك ولا تبسطها كل البسط ብሎ እጅህን በስስት ብዛት ቁልፍ አርጋት ያዛት ወይም ደግሞ ዝርግት አድርገም አትልቀቃት ፈተቆደ መሉም محصورا እንዳለው ማለት ነው ስለዚህ الله سبحانه وتعالى ويمنعون الماعون እነዚህ ሰዎች ከመጀመሪያ ታሪካቸው ተንስቶ እንግዲህ የቲምም ማደናበር ለየቲም እርዳታን ለመከልከል ሶላት ላይ እንደገና ደግሞ ዝንጉነት የሚሰግዱም ከሆነ ደግሞ ማለት ነው ሶላት ላይ ዝንጉነት ለሶላት ቦታ የሌላቸው ከዛም በኋላ ከሰገዱን ደግሞ ለሰው ይልኝ የሚያደርጉ ከዛም በኋላ ምን አለ ሌላኛው ሲፋ ደግሞ ويمنعون الماعون اي من شدة بخلهم يمنعون الماعون ማዑን ብሎ ማለት ጥቃቅን ቤት ውስጥ ጎረቤት የሚዋዋሱት ነገር ማለት ዛሬ የለም ማለት ይቻላል እንዳብዛኛው አንዳንድ ቦታዎች አሉ ወደ ገጠር አካባቢ ነው ከተማም ይኖራል አንዳንድ ቦታዎች ላይ ግን አብዛኛው ባሁን ሰዓት ቢሞት ራሱ የሚሰማው የለም ሞቶ አይሰማም أي من شدة بخلهم يمنعون الماعون وهو ما يعار لوقت محدد لينتفع به ويعاد إلى صاحبه يتكمبت للتوسن ጊዜ ከአንድ ሰው የሚዋሱትና በተውሶ ማለት ነው ከስተቀሙ በኋላ ለባለቤቱ የሚመለስካ እንደምን ምሳሌ እንደምን إلى صاحب مثل القدر عند الدست نجار والمنخل والفأس والإبريق والإبريق وغير ذلك عند بريق عند مفلج نجار عند مانكا نجار عند شلفا نجار منام ذلك من الأشياء التي يستعيرها الجيران بعضهم من بعض يا دغمو غوربيت كغوربيت የሚዋዋሱ ነገር እነዚህ ሰዎች የስስታቸው ብዛት ጎረቤትን አይውሱም እሺ ብሎ አይውሱም የስስታቸው ብዛት